በቅድሚያ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለመላው የወንጌል አማኞች እንኳን ለበዓለ ሃምሳ የመንፈስ ቅዱስ የምስጋና በዓል አደረሳችሁ አደረሰን እያልኩኝ ይህ የበዓለ ሃምሳ በዓል በአንድነት ለማክበር የወንጌል አማኙ ማህበረሰብ ልቡ እንዲነሳሳ ደግሞም ጊዜውን እንዲሰጥ ማበረታታት እንፈልጋለን። እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል በዓለ ሃምሳ በአንድ ወቅት የምናከብረው የአንድ ጊዜ ኢቨንት ሴሪሞኒ ሳይሆን ከወንጌል ጋር በተያያዘ ከዓመት እስከ ዓመት ሊከበር የሚገባው ትልቅ በዓል እንደሆነ እናምናለን። ብዙዎቻችሁ እንደምታውቁት በዓለ ሃምሳ የመከር በዓል በመባል ይታወቃል። በዚህ በመከር ጊዜ የሚሰበሰብ ብርቱ የሆነ ነዶ አለ። ምክንያቱም ጊዜው መከር ስለሆነ፣ ስለዛ ማሰብ ምንም ክፋት የለውም። ግን ከወንጌል ስራ አኳያ የሐዋርያት ስራ በ24 ዓመት ጊዜ ውስጥ በዚያን ዘመን የነበረችው ቤተ ክርስቲያን መላውን ዓለም በወንጌል ለመድረስ ለመነሳቷ ጉልበታም ለመሆኗ ምክንያቱ ይህ የመንፈስ ቅዱስ መውረድ እንደሆነ እናምናለን። ዛሬ ቤተ ክርስቲያን ስለ መንፈስ ቅዱስ የተሳሳተ ግንዛቤ አላት ብዬ ለመናገር አልችልም። በነገራችን ላይ በዓለ ሃምሳ የዶክትሪን ጉዳይ ሳይሆን በዓለ ሃምሳ ለአብያተ ክርስቲያናት ሁሉ ወንጌልን ለመስራት ከወንጌል ስራው ጎን ለጎን ደግሞ ቅድስናን ለማወጅ የእግዚአብሔርን መንግስት ለማስፋት ዋነኛው እንደሆነ እናምናለን። በዚህ በዓል ወቅት የወንጌል አማኙ እርስ በርስ የሚተያይበት፣ በአንድነት ጌታን የሚያመልክበት፣ ደግሞም የሚጸልይበት ጊዜ በመሆኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኙ ማህበረሰብ እግዚአብሔር የሰጠንን እድል እና ጊዜ በመጠቀም ከላይ የጠቀስናቸው ምክንያት በመገንዘብ ለዚህ በጎ ሐሳብ በቅን ልቦና ተባባሪ በመሆን የበኩላችሁን እንድትወጡ ጥሪያችንን እናስተላልፋለን። እግዚአብሔር በበዓለ ሃምሳ ድምቀት ቤተ ክርስቲያኖቻችንን ይባርክ። በነገር ሁሉ የረዳንን ፈጣሪ እግዚአብሔርን አስቀድሜ እያመሰገንኩ ከዚህ በፊት እንደተባለው ሁሉ የወንጌል አማኞችን በሙሉ እንኳን ለዚህ በዓል አደረሳችሁ እላለሁ። እንዲሁም በዚህ ጥሪ ተደርጎላችሁ የተገኛችሁ እንግዶችና የሚዲያ ባለሙያዎች እንኳን ደህና መጣችሁ። በመቀጠል የሚኖረንን መርሃ ግብር በእንዲህ አይነት መልኩ አስደምጣለሁ። በዓለ ሃምሳ ምስጋና ለመንፈስ ቅዱስ ልዩ በዓል ጌታ ቢፈቅድና ብንኖር እሁድ ሰኔ 7 ቀን 2018 ዓመተ ምህረት ከቀኑ 9 ሰዓት ጀምሮ በአድዋ የድል መታሰቢያ ሙዚየም አዳራሽ ይከበራል። ይህ ልዩ በዓል የሁሉም ወንጌል አማኞች በዓል በመሆኑ በዕለቱ ሁሉም የወንጌል አማኞች እንዲገኙ ተጋብዘዋል። እሁድ ሰኔ 7 2018 ዓመተ ምህረት በሚኖረው መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬ እና የአምልኮ ጊዜ ይኖራል። ስለ በዓለ ሃምሳም የምንወያይበት ድንቅ ጊዜ ይኖረናል። አመሰግናለሁ። እግዚአብሔር ይባርካቸው። በዓለ ሃምሳ ለእኛ ለወንጌል አማኞች በዘልማድ ወይንም በተነሳሽነት ብቻ የምናከብረው በዓል አይደለም። ከልባችን በደስታ በጉጉት በመጠበቅ የምናከብረው ልዩ በዓላችን ነው። በዓለ ሃምሳ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ በ50ኛው ቀን መንፈስ ቅዱስ በሐዋርያት ላይ የወረደበትን ታላቅ ቀን የሚዘከርበት የክርስቲያኖች በዓል ነው። በዓለ ሃምሳ መንፈስ ቅዱስ የእምነትን ጥንካሬ
የአገልግሎት ቁርጠኝነትና የክርስቲያናዊ አንድነትን በማጠናከር ለሰው ልጆች የተስፋንና የመንፈሳዊ ተሐድሶ መልእክት የሚያስተላልፍ በዓል ነው። ማንኛውም የወንጌል አማኝ ይህንን ልዩ በዓል በተዘጋጀው ክብረ በዓል ላይ በመገኘት በአንድነት እንዲያከብር ጥሪያችንን ማስተላለፍ እንወዳለን። እግዚአብሔር አምላክ ይባርካችሁ። ይህን የበዓል 50 ቀን ምስጋና ለመንፈስ ቅዱስ ፕሮግራም ሁላችሁም የወንጌል አማኞች በሙሉ ሰኔ 7 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም አዳራሽ በመገኘት አብረን እግዚአብሔርን መንፈስ ቅዱስን እንድናመሰግንና ክብር ለሚገባው አምላካችን ምስጋና እንድናቀርብ ጥሪ እናደርጋለን። በዚህ ዕለት ወደዚህ ልዩ በዓል ስንመጣ ሁላችንም ሰዎችን በመጋበዝ ቢያንስ አንድ ሰው ይዘን እንድንመጣ በጌታ ፍቅር እናሳስባለን። ይህን የወንጌል አማኞች በዓል በአንድነት እንድናከብር ላደረጉልን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና ለአርሞኒየም ተሐድሶ ቤተ ክርስቲያን ከልብ የመነጨ ምስጋና ማቅረብ እፈልጋለሁ። በዓሉ የተባረከና የጸጋ የሰላም መንፈስ ቅዱስ የሚወርድበት ቀን ይሁን። አሜን። በሀገር አቀፍ ደረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቤተ እምነቶቻችንን እና የህብረቶቻችንን በማስተባበር ሀገር አቀፍ በዓሎቻችን የትኞቹ ናቸው? ከሌሎች ጋር የምንጋራቸው ይኖራሉ፣ ምንም ጥያቄ የለውም። ግን የወንጌል አማኙን ሪፕሬዘንት ሊያደርግ የሚችለው የትኛው በዓል ነው የሚለው እሱ ተመክሮበት ተዘክሮበት ወደሚመለከተው የመንግስት አካል ተላልፏል። ለምሳሌ የበዓለ ሃምሳን ቀን በማስመልከት ስለዚህ ወደፊት እንደነዚህ አይነት ነገሮች እየተጠናከሩ የሚመጡ ከሆነ ተስፋ እናደርጋለን የወንጌል አማኙ ቀን ተብሎ በአገር አቀፍ ደረጃ ሊወሰን ይችላል ብለን ተስፋ እናደርጋለን። መስመር ላይ ስላለ ነው ይህን የምናገር ያለሁት። ሌላው የበዓለ ሃምሳ ቀደም ብዬም እንደተናገርኩት የአንድ ቤተ እምነት ጉዳይ አይደለም። የወንጌልን ስራ ሰራለሁ ብሎ ለወንጌል ስራ የቆመ በሙሉ ሰለብሬት ሊያደርገው የሚገባ በዓል ነው ብለን ነው ምናምነው። ለተወሰኑ ቤተ እምነቶች የምንተወው የተወሰኑ ቤተ እምነቶችም ደግሞ ከቦታ ቦታ ይዘውት የሚንቀሳቀሱት አይነት ነገር አይደለም። የወንጌል ስራ እስካለ ድረስ ምንም ጥያቄ የለውም በዓለ ሃምሳ አብሮ ይኖራል። በዚህ ጊዜ ለሀገራዊ ትሩፋት እንዲኖረው ምንድነው መደረግ ያለበት? አይመከርም ወይ አይዘከርም ወይ የሚል አይነት ጥያቄ ነው በሁለተኛ ደረጃ የቀረበው። እውነት ነው። የመከር በዓል ብዙዎቻችን እንደምናስታውሰው ትልቅ ስራ የሚሰራበት በዓል ነው። ከስራ በኋላ ነው ሰለብሬት የሚደረገው። ብዙዎቻችሁ ታሪክን እንደምታስታውሱት አውሮፓን አውሮፓ ያደረገው ፕሮቴስታንቲዝም ነው ይባላል። በአንድ እጃቸው ወንጌልን በሌላ እጃቸው ደግሞ ማረሻን በመያዝ የበዓለ ሃምሳ ሰለብሬት ስናደርግ የስራን ክቡርነት የስራን ትልቅነት ለማብሰር ትልቅ መደላድል ነው ብዬ አምናለሁ። በተለይም ደግሞ ወጣቶቻችን ወደ ስራው ዓለም እንዴት ሊገቡ እንደሚችሉ ባሉበት ስፍራ ሁሉ ደግሞ ነፃ አውጪ የሆነውን የተባረከውን ሕይወትንና ለመጥፋትን ወደ አደባባይ ያወጣውን ወንጌልን በስራቸውም በንግግራቸውም ሊገልጡ እንደሚገባ የሚበሰርበት በዓል ይሆናል ብዬ ተስፋ አደርጋለሁኝ። እኔ ይህን ያህል ከጨመርኩኝ የሚበቃኝ ይመስለኛል። ወንድም ያነሳውንም አንድ ጥያቄ አንስቼ ከምርጫ ጋር በተያያዘ
ዋናው እና ትልቁ ትኩረትም ሰተን ተሰብስበን ከምርጫው ለሚመረጠው መንግስት የምንጸልይበት ጊዜ ይሆናል ብዬ አስባለሁ። እግዚአብሔር የሰጠን ቤተክርስቲያን ኃላፊነቷ ስለሆነ ያንን መርሃ ግብር ይኖረናል ለአገር፣ ለምድር፣ ለሰላም እንደገናም አብሮ ለመስራት በመካከላችን ደግሞ እግዚአብሔር አምላክ መተባበርን ምድራችንን አንድ አድርጎ ከዚህ በፊት ያየናቸው ጉድለቶች ደግሞ በእግዚአብሔር ጸጋ እንዲሞሉ ስለ ምድሪቱም ስለ መሪዎቻችንም ስለ ሀገሪቱም የምንጸልይበት ጊዜ እንዳለ እንዲሁ መጥቀስ ፈልጌ ነው። እህቴን እንዳ ደግሞ ያነሳችው ጥያቄ ይሄ ምን እየተሰራ ነው የሚለው ይሄ አንዱ የሥራው አካል ነው። የሁሉም እንዲሆን በተለይ የሚዲያ አካላት ትልቅ ኃላፊነት አለባቸው። በተለይ ክርስቲያን ሚዲያ ቲክቶከሮች እንደዚሁም በሚዲያ ላይ እግዚአብሔር ጥሩ ቦታና ጸጋ የሰጣችሁ ትልቁን ድርሻ የናንተ ነው ብዬ አስባለሁ። የቤተክርስቲያን የካውንስሉ ብቻ አይደለም። ካውንስሉ ግን እንደ አባት ጥላ ሆኖ ዘንድሮ ቤተክርስቲያኖችን አስተባብሮ እንዲህ አይነቱን አድርጓል። ኔክስት ግን እንደ ካውንስሉም እንደ ቤተክርስቲያንም ሁሉም በአንድነት በመስቀል አደባባይ እናደርጋለን ብለን እናምናለን፣ እናስባለን። እግዚአብሔር ያከናውንልናል እና ምን እየተሰራ ነው የሚለው ይሄ ነው አንዱ የሥራው አካል ነው። ፕሮግሬሲቭ ሆኖ ዘንድሮ ከኢትዮጵያ ወንጌል አማኞች ካውንስል ጋር አብረን ማድረግ ችለናል። ቀጣዩን ደግሞ እግዚአብሔር ያደርሰናል፣ በትልቁ ይሆናል ብዬ አምናለሁ። ጌታ ይባርክሽ። Shaddai